ንግስቲቷ መልስ አትመልስላችሁ፣ እኔ መልስላታለሁ። ዮናስ ሙሉነ እቴቴ ቁጭ በይ እዚህ ትፈለጊያለሽ፣ አንቺ ተራሽን ትጠብቂያለሽ። አሁን መጀመሪያ ማለት ነው ገብርኤልንም መጀመሪያ ስለ ትላንት ወዲያ ቪዲዮ እና ስለ ዞኒ ነው የምናወራው። በማስረጃና እና በመረጃ ነው የምናወራው የምንነጋገረው እኛ ማለት ነው። እና ዞንዬ ትላንትና የሰራሽው ቪዲዮ ደርሶኛል። ያው እንግዲህ ድንግጥግጥግጥ ብያለሁ እና አፍሬያለሁ እና ዛሬ በቤቴ መልስ ልመልስ መጥቻለሁ። አንድም ስራ ነው፣ ሁለትም ደግሞ የልቤን ነው የምናገረው። የልቤን ምንም ውሸት የሌለው መልስ ነው የምመልሰው። አዎ እንቀጥላለን። እሺ ዞንዬ የታለች ዞን የታለች? ጋይስ የታለች? እናንተ ደግሞ ይሄን የላካችሁት? እሺ ላይክ እኮ ፈርዶብሽ አፕል አይደለም ለአንዱ አዳምዬ የተከፈለው 90 ምናምን ዶላር ነው የተከፈለው። ማለት ነው። በነገራችን ላይ ለአዳምዬ $90 ነው የተከፈለው። ለምን ማማውን ያለች ጋይስ ኬኳ ለአንድ ወር 60 ሺህ ብር ነው የሚከፈልላት። ነው ልዩነታችን ይሄን ያለ ባይ ዘ ዌይ ለአዳምዬ የምትይውን ወሬ እንደ ቤት ለምታወሪውን ወሬ አንቺ ያው እዛ ሀገር ተቀምጣችሁ $90 ነው የምትከፊው፣ እኔ ደግሞ 60 ሺህ ብር ነው የምከፍልላት ለደቂር። አይሽ ልዩነታችን ያን ያህል ዘብነን አትበይ። $90 ከፈልኩ ብለሽ እንደዚህ አትበይ አትበይ። ለልጅ $90 አይደለም ከዛ በላይ ቢወጣ ኢትስ ኦኬ። ለልጅሽ የምትኖሪ ለልጅሽ እስከሆነ ድረስ ለማለት ያክል ነው። ያን ያህል ብር መውጣት ኑሮብኝ ሳይሆን ለልጄ ነው የምኖረው፣ ለልጄ ነው የተቀመጥኩት፣ ለልጄ ነው። የምትፈልገውን ነው የሚሆንላትን በሙሉ ነው የማደርገው። ከዛ በፊት ወሬን ከመጀመሪ በፊት ቤተሰብ ቡና ልቅዳ እና ቆይ ለእናንተ ደግሞ ለሶሻል ሚዲያ ህዝብ ደግሞ ያው ባይገባችሁም አንዳንዶቻችሁ ለሚገባችሁ ሰዎች እናገራለሁ፣ መልእክት አለኝ። እንግዲህ እንደው ጥቁር ቡና ባይኖር ምን ይውጠን ነበር ጋይስ? እንደው ቡናችንን አፍልተን እንደዚህ እያወራን ባንነጋገር ነው እንደው ምን ይውጠን ነበር? የሀገሬ ልጆች እንደው ምን እንሆን ነበረ? እንችለው ነበረ እንደው እንችለው ነበር። ቤተሰብ አይስዌርን እንችለው ነበር። አንችለው ጌታ። እሺ በጣም የገረመኝና የደነቀኝን ነገር ልንገራችሁ። ከትላንት ወዲያ ኬኳን ሰደበቻት፣ ኬኳን ጮችባት፣ ኬኳን ተናገረችባት ብላችሁ ሚዲያ ላይ ቁጭ ብላችሁ ስታወሩ፣ ስትነጋገሩ፣ ስትለፈልፉ፣ ስትመካከሩ ስሰማ እውነት ለመናገር ልቤ ትርክክክክልና ከዛም በሳቅ ግጥም ብሎ ጥርሴ ይስቃል። ለምን እንደምስቅ ታውቃላችሁ? እኛ ኢትዮጵያኖች ጥያቄ ልጠይቃችሁ፣ እናቶቻችን ስናናድዳቸው አይመልሰሽ እንደወጣሽ ያስቀረሽ አንቺን ከምወልድ መሃኑኝ ልቀር ድፍት ያርግሽ በአጭር ቀሪ ሲሻቸው ደግሞ ሰውነታችን ላይ ዱላው ሰበርበር ብሎ ጠባሳ እስከዛሬ ድረስ ጠባሳ እስኪይዝ ድረስ እየቀጠቀጡን፣ እየሰደቡን፣ እየረገሙን ያሳደጉን ወላጆች እያሉ እንደው ሊያሾ ንፍጣም ግማታም አንድ ምናምን ብላ ተናገረች ተብሎ በዚህ ደረጃ ሚዲያ ላይ እንዴት እንደዚህ ትላለች? እንዴት እንደዚህ ትናገራታለች? እሷ ልጇን አትወዳትም፣ እግዚአብሔር አዋረዳት ምናምን ብላችሁ እንደው ማብራሪያና መደናነቂያ አድርጋችሁ ስታወሩ እንደው የእናንተ እናት እንደው እደግ እያለች ያሳደገችሽ የኔ ቆንጆ ነው። ምናልባት እንግዲህ ወጉ ነው የእናት ወግ ይሄ ነው። እኔ የማውቀው ወግ ይሄ ነው። እናቶቻችን ባጭር ያስቀርሽ መሃኑኜ በቀረው አሳድግሽ ድፍት በይ ተደፍተሽ ቅሪ አይመልስሽ እያሉ ሲረግሙን ወይንም ሲሰድቡን ባይዘው ጠልተውን አይደለም
መፍጠራቸውንም ጠልተውት አይደለም፣ ጥላቻ ኑሯቸው አይደለም እንደዛ የሚረግሙንና የሚሰድቡ። የሰው ልጅ ሲናደድ ከዛም በላይ ሊያደርግ ይችላል። ስናናድዳቸው ይላሉ፣ ግን የእውነት እንድንሞትላቸው ፈልገው አይደለም። የእውነት ድፍት ብለን እንድንቀር ፈልገው አይደለም። አይደለም ነው አይደለም እኮ እውነታው ያ ነው። እንዲሁም ሌላ ሀገር የሰለጠነ ሀገርም ተቀምጣችሁ እኮ በዛ ሀገር ሕግ ልጅ መምታትና መቅጣት ስለማይፈቀድላችሁ እኮ ተደብቃችሁ እርር ሲያደርጓችሁ እኮ አትመጧቸውም፣ አትቀጧቸውም፣ ትቀጧቸዋላችሁ። እንደው አልወጣ ሲላችሁ እኮ ለመቅጣት ብላችሁም ኢትዮጵያ የምታመጡ ወላጆች አላችሁ እኮ። ቅጣት ነው ብላችሁ ቅጣት ነው ተብሎ ኢትዮጵያ የምታመጡ ወላጅ አላችሁ። እዛ ሀገር መቅጣት ስለማትችሉ እንደልባችሁ ማድረግ ስለማትችሉ መስመራችሁን ሊስቱባችሁ ሲሉ አንቃችሁ ይዛችሁ መታችሁ እዚህ ሀገር ታመጣላችሁ፣ ኢትዮጵያ ታመጣላችሁ። ምክንያቱም ኢትዮጵያ ብትመቷቸውም ናይን ምናምን ተደውሎ አይጠራ ምን አይባልም። ስለዚህ እንደዚህ አይነት ማህበረሰቦች ነን። ባይዘዌ ልጅ ላይ መጨው መሳደብ መምታት ያለ ነው፣ የሚኖር ነው፣ የሚቀጥል ነው። ኢትዮጵያዊ ስትሆኑ ማለት ነው። በተቀራ አይኑ ለምን በዚህ ደረጃ ስለኔ እንደምታወሩ ለምን የእያንዳንዱን እርምጃዬን እየተከታተላችሁ እሷ እንደዚህ 911 አይኖ ማሪ ፍቅሬ እዚህ ላይ እንትን ላለ ማለት እኮ ነው፣ ወሬውን እያወራው እንደዛ ላለ ማለት ነው። እና በዚህ ደረጃ በየቤቱ እየተጠራራችሁ ምናምን ነገር ዳዊትን እንኳን ተዋቸው ጋይስ፣ ነገር ዳዊት እነዚህ የኮመንት ወታደሮች እነሱ እንደው አሜሪካ ምናምን የሰለጠነ ሀገር በአስተሳሰብም ትንሽ እኛ እንሻላለን የምትሉ ትላልቅ ሰዎች ስታወሩ የሆነ ቦታ አይቻችሁ ነው ስለገረመኝ ነው። እና እውነት ስታስቡት እኔ ንፍጣም፣ ግማታም፣ ውሻ፣ አህያ ምናምን ብዬ እንደው ልጄን ብሰድባት ወይ ደግሞ ብረግማት እውነት እንደው እናንተ እንደምትሉት ኬኳን ጠልቻት ነው? እውነት እንደው ኬኳን እንደው ያልኳትን ነገር ሁሉ ተመኝቼላት ነው? እውነት በኬኳ እኮ ነው ከኔ ጋር በደንብ የተዋወቃችሁት እኮ ባይዘው በደንብ ያወቃችሁኝ በደንብ ያያችሁኝ እኮ ዩቱብ ላይ እንደዚህ ቁጭ ብዬ ያያችሁኝ ባይዘው በኬኳ ነው። በነገራችን ላይ ባህሬ ነው ጮሆ ማናገር፣ ጮሆ መመለስ ባህሬ ነው። ብዙ ጊዜ የአረብ ሀገር ሴቶች ወይም የአረብ ሀገር የኖር እህቶቼ ቀስ ብለን መናገር አንችልም። ያ ደግሞ እንደ ልምዱ ነው፣ አብሯችሁ የሚመጣ ነገር ነው። ሳትፈልጉት ስትበሳጩ ሞር ትጨዋላችሁ። ያንን አክሴፕት ማድረግ የሚችል ሰው አክሴፕት ያደርጋል። አክሴፕት ማድረግ ያልቻለ ሰው ጩኸቱን እንደ ትልቅ ነገር ያየዋል። ሲቀጥል እኔ ከልጅነቴ ጀምሮ አንቀጥቅጥ ነው ባለው በጩኸቴ የታወቅኩ ነኝ። ወይዘው በጣም ነው የምጮኸው። ስለ ጨውኩባት ስለሰደብኳት ምናምን ስለተናገርኳት ልጇን ጠልታት ነው ለምትሉ ሰዎች ምናልባት ይሄንን ንግግር እንደ እናትም ማውራት አልፈልግም። የወረድኩ ነው የሚመስለኝ። ምክንያቱም እናት ልጇን ሳትሰድብ፣ ሳትመታ፣ ሳትጮህ፣ ሳትቀጣ ተሰድጋለች ማለት ዘበት ስለሆነ ማለት ነው። እና ራሴ የወረደች እናት አድርጌ እንድናገር ነው የሚያደርገኝ ይህንን ማብራሪያ ሲሰጣችሁ። ግን ብዙዎቻችሁ እንደዛ ብላችሁ ስታወሩ ሳይ ሰውነታችን ላይ ሰንበር በሰንበር ብቻ ለመዝከዚህ አድገን ምልክቱ ሳይለቀን የኖርን ማህበረሰቦች ብዙ የተባልን ልጆች ዛሬ ላይ ሊያን ኬኳን ንፍጣ ማለች። በነገራችን ላይ አሁንም እላታለሁ እኮ አሁንም እላታለሁ፣ ነገም እላታለሁ፣ ከነገ ወዲያም እላታለሁ። ስላላችሁኝ አይደለም እላታለሁ፣ ስለተሳደባችሁ አይደለም እላታለሁ። ለምን? አንደኛ ልጄ ናት፣ ሁለተኛ ማለት ያለብኝን እላለሁ። ምክንያቱም ስራ ነው። ስራ ላሰራም ብላ ስትታገለኝ በተቻለ መጠን ላረጋጋት ተቀምጬ ከአቅሜ በላይ ስትሆን ስሜቴን እገልጸዋለሁ ምናምን ብዬ አልይዝም። እና እምለው ነገር ነው ላይክ ይሄ እናንተ እንደምታስቡት ምናምን ሳይሆን ነገ እምለዋለሁ፣ ከነገ ወዲያ እምለዋለሁ፣ ከነገ ወዲያም እስከምታርግ ድረስ እለዋለሁ። ይሄን ያህል ደረጃ ግን ስለ ኬኳ ልጅ አስተዳደግ ስለኔ የምታወሩት አይኑ አንደኛ ነገር እኔ የሚቀናብኝ ልጅ በራሴ እቀናለሁ ስል ራስ ወዳድ ነሽ ትሉኛላችሁ። እውነት ነው። ግን ሳስበው ስደትን የማቅ ልጅ ስለሆንኩኝ ላይፍ ያስቀናቸዋል።
ምክንያቱም የምታዩት እዚህ ጋር ያለውን ነገር ነው። ይህንን ነገር ስለሆነ የምታዩት በጣም ትናደዳላችሁ። ከዚህ በስተጀርባ ያለው ላይፌን ስለማታውቁት የምታውቁት ይሄንን ስለሆነ ያናድዳችኋል። ምክንያቱም እየበላው እየጠጣው እናንተ ቁጭ ብላችሁ የምታወሩትን እያላገጥኩባችሁ ስለመመልስላችሁ ያናድዳችኋል። እና ሊያሾን እናሸማቅቃታለን፣ እናናድዳታለን፣ እናጠፋታለን። እንደው በቅርቡ ተመልከቱ። ለእኔ ስንት ጉድጓድ ሲቆፍሩ የነበሩ ሰዎች እየተባሉና እየተዋጨቁ እያያችኋቸው ነው አይደለም? ስንት ነገር ሲሉኝ የነበሩ ትናንትና እኔ ስሰደብ እሷ እኮ ሊያኮ ዩቱብ እየሰራች ብር ስታገኝ ተባለ። በዚህ ሰዓት እናቷ እንኳን ተነስታ ትኖር ብትባል አትነሺ ሙተሽ ቅሪ ብላ የምትመኝ ናት። ወይ ደግሞ እናቷ እንኳን ሞተች ብላ የምትመኝ ልጅ ናት ተብሎ ሲወራ እነከሌ ደስ ብሏችሁ ምናምን ስትሉ የነበራችሁ ዛሬ እናንተም እየተባላችሁ ነው። እናንተም እንድትናደዱ እየተደረጋችሁ ነው። ይህ ደግሞ የእኔ ስራ አይደለም። በነገራችን ላይ እመቤቴ የት ሄዳ? የያዝኩት መድኃኒዓለም የት ሂዱ? የማምነው መድኃኒዓለም የት ሂዱ? የኔ ልብ ሲያዝን፣ የኔ ልብ ሲከፋ የሳቁትንም በሙሉ አሳዝን አሳየኝ ብዬ እኮ ጠይቀዋለሁ። የትኛዋ ልጅ ናት እናቷ ሙታባት ዩቱብ ለመስራት ገንዘብ ለማግኘት ብላ መቃብር ውስጥ ያለች እናቷን ተነሺ ብትባል ወይ ደግሞ መሞቷን የምትመኝ? መቃብር ሁሉ መስኮት በኖሮ ብዬ የምመኝ ልጅ ነኝ። መስኮት የሆነ ሰዓት ላይ እንደዚህ ከፍተሽ ከቤተሰቦችሽ ጋር የምታወሪ ከእናት ከእህት ከወንድሞችሽ ጋር ከምትወጃቸው ቤተሰቦችሽ ጋር የምታወሪው ነገር ቢኖር ብዬ የምመኝ ነኝ። ስልክ ስናወራ ሰማይ ቤት ከቦቱ ቤተሰቦቻችን ጋር ማውራት ብቻ። ትልቅ ሰው እኮ ነኝ። እንደ ልጅ እኮ የማስብ ልጅ ነኝ። የኔ እናትን ማጣት ብቸኛ መሆንን ተደስቼ በዩቱብ ብር ተደስቼ የእናቴን ሞት የምመኝ ሴት አድርገው ሲተቹኝ አድርገው ሲናገሩኝ ትክክል ናት፣ አዎ ሂጅባት እያላችሁ ስታበረታቱ የነበራችሁ እህቶች ዛሬ ላይ እከሌ ተባለች ብላችሁ እንደዚህ አይነት ቃል መባል አልነበረባትም፣ እንደዚህ ቃል እንደዚህ መናገር አልነበረባትም እያላችሁ ስትናገሩ ሳይ እኔ ያመንኩት መድኃኒዓለም እኔ ያለቀስኩበት ቤት እኮ አይደለም፣ ጸሎት ቤቴም አይደለም፣ ደጁ ሂጄ ያለቀስኩበት መድኃኒዓለም መልስ ላይ ሰጠኝ ነው እንዴ? ላያሳየኝ ነው እንዴ? ያማችኋል እንዴ? ያማችኋል? እውነታችሁን ነው? እውነታችሁን ነው? እስኪ ይሁን ሌላም ያሳያል፣ ሌላም ያሰማል።